ፋኖን ትግል በተመለከተ ነው። አሁን ፋኖ ያለበት ደረጃን እንዴት ትገመግማለህ አቶ ገዱ? ፋኖ 2 ዓመት ሞላው፣ 3ኛ ዓመቱ ላይ ነው የምንገኘው። ሐምሌ 28 የአብይ አህመድ አገዛዝ በአዋጅ አስቸኳይ አውጆ አማራ ክልል ላይ ወረራ ከፈጸመ 2 ዓመት ሆነው። ትግሉ ከተጀመረ በእርግጥ ከዛም ሰፋ ያለ ጊዜ ቢኖረውም ግን እንዴት አየው? 3ኛ ዓመቱ ላይ ነው ያለነው። እንደው ባጭሩ ብዙ ነገሮችን አነሳለሁ ከዚህ ከፋኖ ትግል ጋር አሁን ወደ አንድነቱ እየመጡ ስላሉ የተስፋ ጭላንጭል እያየን ነው። እሱ ላይ እናተኩራለን። ግን እንዴት አየው? 2 ዓመቱን አልፈን 3ኛ ዓመቱ ላይ እንገኛለን። እንግዲህ በጣም አመሰግናለሁ መሳይ። የፋኖ እንቅስቃሴን በጠቅላላ የአማራ ህዝብ ትግልን በመጀመሪያ ደረጃ የትግሉ አነሳስ ህዝባዊ ሆኖ የተነሳ ነው። በአገዛዙ በደረሰበት በደል አታፈናቅሎ ነው። የሰላም ጥያቄ ነው። እፎይታ የማግኘት ጥያቄ ነው። የአማራ ህዝብ ትግል የጀመረው የፍትህ ጥያቄ ነው። የነጻነት ጥያቄ ነው። አትግደሉኝ ነው ዋናው ጥያቄ። የለም አትግደሉኝ ለምን አላልክ? ሰላም ነው የምፈልገው ለምን አልክ? በሰላም ልኑር፣ ነጻነት፣ ፍትህ ለምን ጠየቅ ተብሎ ወታደር ዘመተበት። አሁን ይሄ ወታደር ሲዘምት ዓላማ ይዞ ነው። እንደዚህ ብሎ በስፖንታነስ ማለት በድንገተኛነት እንትን የተፈጠረ አይደለም። አማራን የመስበር ዓላማ ይዞ ነው። አማራን የመስበር ዓላማ ተይዞ ከተቻለ አማራን የመስበሩ ዓላማ እንደ ስልት በማታለል መሞከር፣ በኃይል በመጨፍለቅ፣ እርስ በርስ በማባላት፣ ሌሎች ህዝቦች አማራን በተለየ መንገድ በተዛባ መንገድ እንዲረዱት በማድረግ የመሳሰሉ ስልቶችን ጨምሮ ወታደራዊ ኃይል ዋነኛ መሳሪያ ተደርጎ ነው የአማራ ህዝብ ትግል የፋኖ እንቅስቃሴ ወለደ። ለዚህ አማራን እሰብራለሁ ለሚለው ኃይል ወይም ደግሞ አማራን የመስበር ዓላማ ይዞ ለሚንቀሳቀሰው ጦርነት በከፈተው ኃይል ላይ ምላሽ ለመስጠት ሲል ራስን ለማዳን ሲባል የተቀጣጠለ ትግል ነው። ስለዚህ መሰረቱ ምንድነው? ፍትሃዊ ራስን መከላከል ነው። የፍትህ ጥያቄ አለበት። የነጻነት፣ የሰላም እና በድምሩ የህልውና ጥያቄ ነው። ከዚህ አኳያ ይሄ ትግል በድንገት በየቀበሌው በየአካባቢው የተነሳ ቢሆንም ዞሮ ዞሮ በሂደት እየተሰባሰበ አሁን ካለበት ደረጃ ላይ ደርሷል። በእውነቱ ለመናገር አሁን የፋኖ ኃይሎች በወታደራዊ ኃይል ሚዛን ከተወሰደ አብዛኛውን የአማራ ክልል ወይ አንገቨርኔብል አድርገውታል ማለት ወይም በመንግስት እንዳይተዳደር ብልጽግና የማያስተዳድረው አድርገውታል፣ ወይም ደግሞ እነሱ መዋቅር ዘርግተው ማስተዳደር ጀምረዋል ማለት ይቻላል። ዞሮ ዞሮ ከአገዛዙ ቁጥጥር ውጭ እንዲሆን አድርገውታል። 85-90% በቀደም በዝርዝር ሲያቀርቡ ነበር በሲምፖዚየማቸው። የየአካባቢውን ስትሰማ አንድ ወረዳ ካሉት 30-40 ቀበሌዎች 2-3 ነው ብልጽግና ያለበት። ስለዚህ ወታደራዊ አቅማቸው ጨምረዋል። በሚቆጣጠሩት አካባቢያዊ ተጽዕኖ የማሳደር አቅም ጨምረዋል። አገዛዙም ተከታታይ ዘመቻዎች አካሂዶ ሳይሳካለት ቀርቷል። አገዛዙን በማዳከም ረገድ ትልቅ ሚና ተጫውተዋል። ይሄ እንደ ውጤት መታየት ያለበት ነው። የአማራ ህዝብም ተስፋ እንዲሰንቅ አድርገውታል። አሁን ምንድነው የሚጎለው ያለ እንደሆነ በየቦታው የተነሳውን የአማራ ህዝብ ትግል ወደ ተማከለ እና ወደ ተደራጀ እና በጠንካራ መዋቅር የሚመራ ከማድረግ አኳያ ተቋማዊ በማድረግ ረገድ ውስንነቶች አሉ።
እነዚህ በተለይ በአመራሮች በኩል በተለያየ ጊዜ የተገለጹ ውስንነቶች አሉ። እነዚህን እየፈቱ መሄድ ይኖርባቸዋል። እንግዲህ አንድ ተፈጥሯዊ የሆነ ሁኔታ አለ። ከየአካባቢው የተነሳ ኃይል ያንን አስተባብረው ወደ አንድ ለማምጣት የራሱ የሚፈልገው ጊዜ አለ፣ ሂደት አለ። አሁን ያ ሂደት ተራዘመ ማጠር አለበት ነው ዋናው ግፊት እየተፈጠረ ያለው። ምክንያቱም ህዝቡ አንድነትን ይፈልጋል። አሁን ወሎ፣ ጎጃም፣ ጎንደር፣ ሸዋ ህዝብ የትኛውም ቦታ እንትን ብትል የፋኖ ኃይሎች ወደ አንድነት መጥተው ጠንካራ ኃይል ሆነው በአገዛዙ ላይ ጠንካራ እርምጃ ወስደው ነፃ እንዲያወጡት ይፈልጋል። በፋኖዎቹ ስር በተለያዩ የፋኖ አደረጃጀቶች የታቀፈው ታጋይንም ስትወስደው ህይወቱን እየከፈለ ያለው ኃይል ነው። ቶሎ ብሎ ተደራጅቶ ከሌሎች ወንድሞቹ ጋር አንድ ሆኖ ይህንን አገዛዝ ለማስወገድ ከፍተኛ ፍላጎት ያለው ነው። በተወሰነ ደረጃ አሁን እንግዲህ እግር መጎተት ያለው በአመራሮቹ ምክንያት ነው። አንደኛው ተፈጥሯዊ የሆነ ያልኩህ የተለያየ አካባቢ ስለሆነ ኦፕሬት የሚያደርጉት የመተዋወቅም ጉዳይ አብሮ የመስራትም ጉዳይ ስለሌለ ያው በጠላት ተጽዕኖ ስር ጭምር ሆነው ስለሆነ ኦፕሬት የሚያደርጉት እርስ በርሳቸው በደንብ በሚፈለገው ደረጃ ለመተዋወቅና ይሄ የፈጠረው ደግሞ የመጠራጠር ሁኔታዎች ራሱ ለአንድነት እንቅፋት ተደርጎ ሊወሰድ ይችላል። ሁለተኛ ይሄ ትግል ከየአካባቢው የተነሳ በመሆኑ ምክንያት ለጠላት ኢንፊልትሬሽን ወይም ደግሞ ሰርጎ ገብነት በብዙ መንገድ የተጋለጠ ነው። ፋኖ መስሎ ፋኖ ያልሆነ ብዙ በውስጥ ስምምነት ስምምነት እንዳይመጣ የሚያደርጉ እንቅፋቶች በሰፊው ይታያሉ። እነዚህም ቀላል ተጽዕኖ አለው ማለት አይቻልም። ሶስተኛ ደረጃ ደግሞ ከውጭ ያለው ከየራሱ ፍላጎት ተነስቶ በፋኖቹ ላይ በተለይ ከባቢያዊነት የሚመነጭ የመጓተት ሁኔታዎች አሉ። ከውጭ ያለው ከሚዲያ ያዘው በአክቲቪዝም የተሰማራው በሚዲያ የተሰማራው በውጭ ሀገር የሚኖረው ሀገር ውስጥ የሚኖረው ሰው ይሄ ትግል የአማራ ጠንካራ አንድነት እንዳይፈጠር የሚያደርገው አስተዋጽኦ የሚፈጥረው እንቅፋትም በቀላሉ መታየት ያለበት ነው ብዬ አልወስድም። እነዚህ ፋክተሮች እና ሌሎችም ተጨምረው በፋኖ አመራሮች መካከል ጠንካራ አንድነት ፈጥሮ ወደ ጠንካራ ድርጅት ውስጥ ለመሄድ እግሬ መጎተት እና ረጅም ጊዜ መውሰድ ሁኔታ አለ። እንግዲህ በዚህ በሰሞኑ ያለው ሁኔታ ስንመለከተው ጥሩ ተስፋ የሚሰጥ ነው። እንደው አቶ ገዱ ወደዛ እመጣለሁ። ምናልባት በቀጥታ አንተንም ሊመለከት ይችላል። ምክንያቱም በአሁን ሰዓት የአማራ የሉና ትግል እንግዲህ ትግሉን ከሚያካሂዱ በተለያየ መልኩ አስተዋጽኦ ከሚያደርጉ ሰዎች በርቀትም ቢሆን አንተ ትጠቀሳለህ። አንተ ደግሞ ሁለት ገጽታን ያለ ቀደም ሲል ከነበረው አገዛዝ ጋር በመዋቅርም በተለያየ መልኩ የነበረ አስተዋጽኦና ሚና በአዎንታዊም ባሉታዊም መልኩ በአሁኑ የፖለቲካ ስብዕና ላይ የሚፈጥረው ተጽዕኖ ይኖራል። ግን በአዎንታዊነት እንጠቀመው ካልክ ያንተ ጉልበት ያንተ አቅም ትልቅ እንደሆነ መገንዘብ ይቻላል። ስለዚህ አንተን ጨምሮ የአማራ ኤሊቶች ፖለቲከኞች ድርሻችሁን እየተወጣችሁ አይደላችሁም። እውነት ለመናገር የፋኖቹ ዝም ብሎ በእልህና አብይ አህመድ መሳሪያ ትጥቅ አስፈታለሁ ብሎ በመግባቱ የተነሳ በአልሞት ባይ ተጋዳይነት የተጀመረ ከምንም የተነሳ ትግል ነው ባንለው እንኳን አጀማመሩ በጣም ድንገተኛ አስጀማመር ነው። መሳሪያ ሊነጠቅ ሲል አልሰጥም ብሎ የወጣ ትግል ስለሆነ ነገር ግን ይህንን ማረቅ ፖለቲካዊ ልብስ ማልበስ የበለጠ ትርጉም እንዲኖረው በማድረግ ረገድ ስራችሁን አልሰራችሁም ተብላችሁ ትወቀሳላችሁ። ፋኖቹ እዛ መሬት ላይ ያሉት እነሱ ምን ያድርጉ? ብዙ ውስንነቶች አሉባቸው። ያንን ውስንነት በማጥራት ረገድ በፖለቲካውም ሆነ በዚህ በኤሊቱ አማራ በኩል ያለው ነገር በጣም ደካማ ነው። የትግራዮችን እናስታውሳለን። ህወሓቶችን አብይ አህመድ ጦር ሲሰብቅባቸው ከሊቅ እስከ ደቂቅ ከገበሬ እስከ ምሁር ከህፃን እስከ አዋቂ አንድ ነበረ ሰልፋቸው። የአማራው ግን በጣም ያሳዝናል። እንደውም ወደ አብይ የተሰለፈው ቁጥሩ ቀላል አልነበረም።
አሁንም የምናያቸው ለአብይ አህመድ ጥብቅና በመቆም ረገድ ከኦሮሞ ተወላጆች የበለጠ የአማራ ተወላጆች ናቸውና ምንድነው በሽታው? ምንድነው አማራን በዚህ ደረጃ እንዲህ አይነት አጣብቂኝ ውስጥ የከተተው? ዘር እየጠፋ ነው። አማራ እየተበደረ ነው። ሀገር አልባ እየተደረገ ነው። ውለታ በኋላላት ሀገር ውስጥ እንደ ጨቋኝ ተቆጥሮ ዛሬ ቤተክርስቲያን እንደገባች ድመት እያሳደዱት ነው። በወጉ እንኳን መኮንን አንድ ነገር ነው። እንዲህ አይነት ነገር ውስጥ እንዲገባ ያደረጉት የገዛ የአማራ ተወላጆች ናቸው። ይህን እንዴት ታየዋለህ አቶ ገዱ? ምንድነው እንዳልከው አሁን የፋኖ እንቅስቃሴ የአርሶ አደሮችና የልጆቹ እንቅስቃሴ ነው። በባይላርጅ ማለት በወሳኝ መልኩ ማለት ነው። የተማሩ ከተማ የነበሩ የተሻለ ስራቸውን ቤታቸውን ትተው ትግሉን የተቀላቀሉ ምሁራንም የሉም እያልኩኝ አይደለም አሉ። ነገር ግን የአማራ ልሂቃን የሚጠበቅባቸውን ተልዕኮ ይህንን ትግል በመደገፍ ረገድ ተገቢውን ሚናቶ እምነት የለኝም። እኔ ይሄ ውስንነት ሊፈጠር የቻለው ከሁለቱም አቅጣጫ ነው የሚል እምነት አለኝ። በአንድ በኩል ከወደ ልሂቃኑ በኩል የፖለቲካ ልሂቃኑ ምሁራኑ፣ በከተማ የሚኖረው እና የንግዱ ህብረተሰብ ሌሎችም ይሄ ትግል እኔን የሚያገባኛል ብሎ የሚጠበቅበትን ኃላፊነት ከመወጣት ይልቅ እዛ ትጥቅ ላይ ላሉት ሰዎች ብቻ ሁኔታውን የመተው አዝማሚያ ይታያል። ይሄ አንዱ እንቅፋት ነው። በተለይም ደግሞ እንዳልከው እንደኔ አይነቱ ደግሞ እኔ ወታደር አይደለሁም፣ በወታደራዊ መልክ ይሄንን አላችሁ፣ ግን ፖለቲካዊ በሆነ መንገድ የፖለቲካ ስራዎችን ህዝቡን በተለይም በማንቀሳቀስና የተለያዩ ስራዎችን በማገዝ ለሚና ሊጫወት ይችላል። በማገዝ ረገድ እንዳልከው የሚፈለገውን ያህል እጅ ያለው ብዬም አልገምትም። ሌሎችም የሚጠበቅባቸውን ያህል ይሄዱ ነው ብዬ አላስብም። ይሄ ምንድነው በአማራ ፖለቲካ ውስጥ ገና የዚህ የአማራ ብሔርተኝነት የምትለው ገና ጀማሪም ከመሆኑ ጋር የተያያዘ ተናዳፊ ነው። በኃይል ማሰባሰብ ሳይሆን አንዱን እዛ በረሃ ላይ ያሉት ትጥቅ ላይ ያሉ ህይወታቸውን አሳልፈው የሰጡ ሰዎች እንዴት እንደሚካሰሱ እርስ በርሳቸው ታየዋል። ይሄ ደግሞ ውጭ ካለው ደግሞ በተለይ ከዛ ከፋኖቹ ውጭ ያለውን ኃይል እንዴት እነሱ የሚመለከቱት ሌላውም እነሱ እንዴት ይመለከታል ስትል መሻሻል ያለባቸው ነገሮች አሉ፣ መፈታት ያለባቸው ነገሮች፣ መገፋፋቶች አሉ። ከሞላ ጎደል ፖለቲካ ተደርጎ የተያዘው ስድብን፣ ማዋረድን፣ ማንቋሸሽን፣ እርስ በርስህ መጠላለፍን የሆነበት ሁኔታ ስላለ ይሄ የአማራን ትግል አንዱ ከማኮሰስ አኳያ ከምልት ትብብር ያስፈልጋል። ሁሉም የያቅሙን እንዲህ አይነት ትግል ሁሉም የያቅሙን ጠጠር እንዲወረውር ነው ሁኔታዎች መመቻቸት ያለባቸው። ገና በዚህ ደረጃ የሚፈለገውን እድገት አሳይቷል ብዬ አልገምትም። አሁን ሁሉም ከየልምዱ እየተማረ ይመስለኛል። ከተማ ሆኖ ፋኖቹን ሲጠብቅ የነበረው የራሱን ድርሻ ካልተወጣ በስተቀር በፋኖቹ ብቻ የሚመጣ ለውጥ እንደሌለ፣ ፋኖቹም ደግሞ እነሱ ብቻ መሳሪያ ስለያዙ ሁሉን ነገር የሚወስኑ መስሏቸው የሚታያቸው አካሄድ እና እርስ በርሳቸው የሚያደርጉት መናቆር የትም እንደማያደርስ እየተገነዘቡ ያሉ ይመስለኛል። እና እነዚህን ድክመቶች አርሞ በጋራ መተባበር ይጠይቃል ሁኔታው። ይሄን ስል አገር ውስጥ ያለው በተለይም ከተማ የሚኖረው ሊሚቴሽን አለበት በሚችለው መንገድ፣ ውጭ ያለው ደግሞ በመተባበር አሁን እኔ ለብቻዬ አንተም ለብቻ ያም ለብቻው በሚሆንበት መንገድ የሚያመጣው ውጤትም በዛው ልክ ውስንነት ይኖርበታል። የተለያየ የተበታተነ አደረጃጀቶች አሉ። እነዚህ አደረጃጀቶች እየተሰባሰቡ መሄድ አለባቸው የሚል እምነት አለኝ። በውጭ ያሉት ምሁራኖች ለዚህ ጊዜ ያልሆነ የአማራ ምሁራን ለዚህ ዘመን ያልሆነ
ምሁራዊነት ለመቼም ሊሆን ስለማይችል የበኩላቸውን አስተዋጽኦ ለማበርከት ሚናቸው መውጣት አለባቸው የሚላለኝ እምነት አለኝ። የሌላው ዲያስፖራም በሚችለው መንገድ አስተዋጽኦ ለማበርከት አማራ እንደ ማህበረሰብ በተደራጀ መንገድ ለዚህ ለአማራ ህዝብ ትግል የሚጠበቅበትን አስተዋጽኦ ማበርከት አለበት። ይሄ ውስንነት አለበት። ይሄንን ሁሉም የየራሱን ድክመት ጠብ እንትን ብሎ ፈትሾ ማሻሻል ከተቻለ አማራ ግዙፍ አቅም ያለው ነው። እንደገና ደግሞ ይህንን አገዛዝ ለማስወገድ ብዙ እድሎች አሉት፣ መልካም እድሎች። አማራ በቁጥሩ ሰፊ መሆኑ ብቻ አይደለም። የአማራ ህዝብ ትግል ኢትዮጵያ ውስጥ ካሉት ንቅናቄዎች በንጽጽር የህዝብ ተቀባይነት ያለው ነው። በአማራው ብቻ አይደለም፣ በሌሎች የኢትዮጵያ ህዝቦችም ዘንድ እየተናፈቀ ያለ ትግል ነው። መቼ በመጡ የሚለው እንትን መጠበቅ ብቻውን ትርጉም የለውም ብንልም፣ ነገር ግን ፖዚቲቭሊ መመልከቱ ደግሞ የራሱ አስተዋጽኦ አለው። ስለዚህ ህዝቡ በሚጠብቀው ልክ ሆኖ መገኘት ከወደ አማራ ምሁራን፣ አማራ ፖለቲከኞች፣ አማራ ታጋዮች ዘንድ ጉድለቶች ስላሉ ይህንን በሚጠበቀው ልክ መሆን አለባቸው የሚል እምነት አለኝ። በተለይም ደግሞ ፋኖቹ የውስጣቸው ድክመት ራሳቸው ገምግመው ብዙ መሰናክሎች በውስጣቸው እንዳሉ ቅድም ያነሳዋቸው ከውጭም የሚመጡ ከራሳቸው የሚመነጩ ናቸው። እነዛን መፍታት መቻል አለባቸው። የሚያግዙት አካላትም ደግሞ በይሉኝታ ይሄ ትግል ዝም ብሎ ለፋኖቹ ብቻ የሚተው አይደለም፣ መላው አማራ ባለቤት መሆን አለበት እና የኢትዮጵያ ህዝብ እየጠበቀ ባለው ልክ ሚናውን መጫወት አለበት የሚል እምነት አለ። ስለዚህ አንድ አድቫንቴጅ አለው የአማራ ትግል በመላው ኢትዮጵያ ህዝብ ሪሌቲቭሊ የተሻለ ሁኔታ ያመጣል። ኢትዮጵያን የሚወድ ሁሉ ኢትዮጵያን ለመታደግ ትልቅ አቅም ይሆናል ተብሎ የሚጠበቅ ትግል ነው የአማራ ትግል እና ይሄ አንዱ እንትን ነው። ሌላ ኢንፍሉዌንስ ማድረግ የሚችል አቅም አለው አማራ። ቋንቋው ራሱ አድቫንቴጅ አለው። በአገሪቱ ከተሞች ውስጥ በብዛት ከሌሎች ህዝቦች ጋር ተባብሮ የሚኖር ነው አማራ። ከሌሎች ህዝቦች ጋር ተባብረ ስትኖር ያ ትግል ለአማራ ብቻ አይሆንም፣ አጋር በብዛት ለማሰለፍ የሚያስችል አቅም አለው ማለት። ይህን አቅም በአግባቡ መጠቀም ከተቻለ ትልቅ አቅም ይሆናል። በሚዲያ የተሰማራው ያው አሁን በጣም በትንትን ያለ እና ተገቢ ፖለቲካ አቅጣጫ የያዘ ባለመሆኑ ምክንያት እርስ በርሱ ሲጠላለፍ ነው የሚለው። ነገር ግን በአንድ ከተሰባሰበ እና የተሻለ አቅጣጫ ይዞ የሚንቀሳቀስ ከሆነ በዛም በኩል ትልቅ አቅም መገንባት ይቻላል። ስለዚህ የአማራ ትግል በኢትዮጵያውያን የሚናፈቅ ብቻ ሳይሆን ማለት አገዛዙ ለማጥላላት የድሮ ስርዓት ናፋቂ ነው ምናምን የሚለው እርባና ቢስ ክስ የለም ማለት አይደለም። ነገር ግን የአማራ ህዝብ ትግል በአብዛኛው ኢትዮጵያውያን ዘንድ በበጎ እየታየ ነው። እንደገና በአማራ ህዝብ ላይ እየደረሰ ያለው በደል ማንም ኢትዮጵያዊ የሚያውቀው እየሆነ ነው። ይሄ ለትግል የተመቸ ሁኔታ ይፈጥራል። ስለዚህ የሚጠበቀው ነገር ምንድነው? እስካሁን ድረስ የተሰራው ተሰርቷል። አገዛዙን በከፍተኛ ሁኔታ እንዲዳከም አድርጎታል። ብዙ ሙከራዎችን አድርጎ ህዝብን ማሸነፍ እንደማይቻል ተገቢ አገዛዙ አይማርም እንጂ ተገቢ ትምህርት የሚሰጥ ነው። አማራን ማሸነፍ እንደማይችል፣ ከአማራ ጋር ተጣልቶ የትም መድረስ እንደማይችል እስካሁን በተደረገው እንቅስቃሴ አማራን በኃይል ለማንበርከክ የተደረጉ ሙከራዎች ሁሉ ከሽፈው በተግባር ታይተዋል። ነገር ግን ይሄ በቂ አይደለም። ከዚህ በላይ መራመድና ማስወገድ፣ ይሄንን አገዛዝ ካልተወገደ በቀር አማራም ጤና አያገኝም፣ ኢትዮጵያውያንም ጤና አያገኝም። ስለዚህ ከሌሎች የኢትዮጵያውያን ጋር ተባብሮ ለማስወገድ ከወደ አማራው በኩል ያሉ ድክመቶች እየታረሙ ከአማራ ታጋዮች ዘንድ በአማራ ምሁራን፣ በአማራ ፖለቲከኞች፣ የሚዲያ ሰዎች በእነዚህ ያሉ ድክመቶች ታርመው ኃይል የሚያመጣ የሚያሰባስብ እና
የበለጠ አቅም የሚፈጥርና ያገዛዙን ሞት የሚያቀላጥፍ መሆን አለበት ብዬ ነው ማስበው። እንዶ አቶ ገዱ ወደዛ መጣለው። ይሄ ከሌሎች ጋር አካላት ጋር የሚደረገው ትብብር በጣም ወሳኝ ነው። በቅርቡ የተጀመሩ ጥረቶች አሉ። ምናልባት አንተ ከዚህ አንፃር አለበት የለበትም ሌላ ጉዳይ ነው። በጉዳዩ ላይ ግን ሐሳብ እንደሚኖርና የተወሰኑ ነገሮች እንደምታካፍለን ተስፋ አደርጋለሁ። ነገር ግን እዛው የአማራ ውስጥ ያለውን አጠቃላይ ሁኔታ እንመልከት። አቶ ሽመልስ አብዲሳ እንግዲህ ባለን የመረጃ ምንጭ ከሆነ እኛ መከላከያንም ማሰማራት አያስፈልገንም፣ ገንዘባችን ይጨነቅ፣ አማራን በአማራ እርስ በርሳቸው እዛ እንዲባሉ እናደርጋለን ነው። ጀነራል ብርሃኑ በቀለ የመጨረሻው ቢመጣ ወደ መሃል እንዳይመጡ ከአማራ ክልል እንዳይሻገሩ አድርገን እዛው እርስ በርስ እንዲባሉ እናደርጋለን። የመጨረሻው ሴናሪዮ የመጨረሻው የምናደርገው ነገር እሱ ነው ብለዋል። እና አማራን በአማራ ማፋጀት አንዱ የብልጽግና ፓርቲ እቅድ እንደሆነ አሁንም እያደረገው ነው፣ ወደፊትም ሊያደርገው እንደሚችል እየተናገረ ነው። እውነት ለመናገር አቶ ገዱ በአሁን ሰዓት አብይ አህመድን እቅፍ ድግፍ አድርገው በግራም በቀኝም ይዘው በፕሮፓጋንዳውም በሌላውም መልኩ ከኦሮሞቹ ተወላጆች በላይ የአማራ ተወላጆች ናቸው ፊት የቀድሙት። ምንድነው የተፈጠረው? አማራ በዚህ ደረጃ እየተበደለ ማንነቱ እየጠፋ በኢትዮጵያ ውስጥ ያለው የፖለቲካ ድርሻ ከኛንጋቶም በታች እናደርገዋለን የሚል አመራር በፊት ለፊት እየተናገረ ምንድነው ምን ቡዳ በላው የአማራን ፖለቲካ? ለምንድነው ከአብይ ጎን የተሰለፈው? ሚሊሻው፣ የፖለቲካ አመራሩ ወደፊት በሰፊው እንመጣበታለን። እንደው ለዚህ ዝግጅት ዋና የአማራን ህዝብ እያስበላ ያለው ይሄ ስብስብ ነው። ምን ትላለህ? ካገማገም አኳያ እንዳልከው የብልጽግና አገዛዝ በአጠቃላይ ደግሞ የኦሮሞ ብልጽግና በተለይ ሁኔታ እንደ ዓላማ የያዘው አማራ መስበር ነው። ቅድም የገለጽካቸው አባባሎች አሉ፣ እንደነንተና እናሳንሰዋለን የሚል ይህንንም ደግሞ በማታለልም በማጭበርበር ማለት ነው፣ በኃይልም አማራን እርስ በርሱ በማባላትም እንዲሁም ደግሞ በሌሎች ህዝቦች ዘንድ አማራን በማቃቃር አድርገው ለማሳካት እንደ ስልት የሚከተሉት መሆኑን እነሱ ራሳቸው ነግረውናል። እኛ አይደለም ምን አይደለም አሁን ይሄን የተናገርኩት አንድም ቃል አልጨመርኩም። እነሱ በተለያየ ጊዜ የተናገሩት ነው። ይሄንን ዓላማቸውን ለማስተግበር ወይም ለመፈጸም ነው በአማራ ህዝብ ላይ ጥቃት እየፈጸሙ ያሉት። እዚህ ላይ አማራዎቹ ለምን ተባበሩ የሚለው ጉዳይ መሰረታዊ የሆነ ነገር እርግጥ ነው። እኔም ማምንበት የመጀመሪያ ፋኖን እንቅስቃሴ በማቀጣጠል ረገድ አሁን በብልጽግና ስለ ያለው የወረዳ የቀበሌ የዞን አመራር በተወሰነ ደረጃ የክልል አመራርም ትልቅ ሚና ነበረው ማለት ይችላል። ነገር ግን ይሄ ቀጣይ ሊሆን አልቻለም። ይሄ ቀጣይ ያልሆነው በዚህ በዞን በወረዳ በአብዛኛው በክልል ደረጃ ያለው አመራር ብልጽግና ስለተመቸው ነው ማለት አልችልም። የአማራ አመራር አሁን በከፍተኛ ሁኔታ ስቃይ ውስጥ ያለ ነው። በአንድ በኩል በአገዛዙ በኩል ፋኖ ነው ተብሎ የሚቀጠቀጠው፣ ምክንያቱም በአማራ ላይ የሚደርሰው ጉዳት ሼር የሚያደርግ ስለሆነ በተወሰነ በራሱም ላይ እየደረሰበት ስለሆነ ሰላም አማራ ክልል ሰላም ጠፍቷል። አማራ በጠቅላላ ባገደረች ሰላም አጥቷል። አማራ ሰላም ስላጣ ይህ አማራ አመራርም በየደረጃ ያለው አመራር በተለይ ወደ ታች ያለው ከዞን ጀምሮ ወደ ታች ያለው ሰላም አጥቷል። የክልል አመራር እኮ በነፃነት እዛችሁ ባህር ዳር እንኳን በነፃነት መንቀሳቀስ አይችልም። በብዙ ወታደር ታጅቦ አልፎ አልፎ ደግሞ ህይወታቸውን የሚያጡ አመራሮችም አሉ። ቀላል አይደለም ቁጥራቸው፣ በዚህ ረገድ የሚጎዱ አሉ። በሌላ መልኩ ደግሞ ማለት በአንድ በኩል አገዛዙ እንደ ፋኖ ይጠራጥረዋል፣ በሌላ መልኩ ደግሞ ፋኖቹ ደግሞ የብልጽግና ጉዳይ አስፈጻሚ ብለው በከፍተኛ ደረጃ በጥላቻ ይመለከቱታል። ስለዚህ አሁን ሁለት መቀራቀር
በሁለት አቅጣጫ የሚወጋ መዋቅር ሆኗል ማለት ነው። ይሄ ከክልል ጀምረህ ወደ ታች ያለው የአማራ አዲስ አበባ ያለውም ተመሳሳይ ሰለባ ነው ለአገዛዙ በፋኖ ቀጥታ ጥቃት ባይደርስበትም እንኳን እዚህ ላይ በሁለት እየተወጋ ያለው መዋቅር ተጠቃሚ ነው ማለት አይቻልም። በዚህ በብልጽግና ስራ ተጠቃሚ የሆነ ከላይ ያለ ጫፍ ያለ የተወሰነ ሊኖር ይችላል። አብዛኛው ተጎጂ ነው። ይህንን ተጎጂ የሆነ ኃይል ከብልጽግና ነጥቆ ከአማራ ህዝብ ትግል ጎን ለማሰለፍ ለምን አልተቻለም የሚለው ቅድም ያነሳነው የአማራ ልሂቃን ድክመት ይሄ እንደ ፌለር የምትመለከተው አንዱ በአስተሳሰብ ብልጽግናን አይጋሩትም። ምክንያቱም ብልጽግና ወደታች የሚደርስ ትሩፋት የለው። የአርሶ አደርን ኑሮ ያሻሽል። ትምህርት ቤቶች ተዘግተዋል። የጤና ተቋማት ተዘግተዋል። የመንገድ እንደ ልብ በሰላም ወጥቶ ትራንስፖርቴሽን የለም። የከተማ ልማት የሚባል ነገር የለም። ስራ አጥነት እንደ ፋኖ መሆንና ወይ መከላከያ መግባት ነው ያሉት እንትኖች። ይሄ ባለበት ሁኔታ የአማራ ምሁራን፣ የአማራ ፖለቲከኞች እና ሌሎችም ያገባናል የሚሉ የህብረተሰብ ክፍሎች ተረባርበው ይሄ የብልጽግና ያልሆነ ነገር ግን ከወገኑ ጋር ባለመሰለፉ ምክንያት የአገዛዙ እንደ ባንዳ እየቆጠረው ራሱ እንደ ማለት እንደ ፋኖ ይቆጥረዋል፣ ግን ፋኖ እንዲያጠቃለት ይፈልጋል። ስለዚህ ከሁለት ያጣ ጎመን ሆኖ አንዳንድ ጊዜ ራሱን ለማሳየት ሲል የወገነ መስሎ ለመታየት በወንድሞቹ ላይ ጥቃት ይፈጽማል። ሚሊሻን አስተባብሮ ለማዋጋት ይሞክራል። ነገር ግን ራሱም ተጠርጣሪ ነው። ይህንን ሁኔታ መቀየር ለነገ ለዛሬ የሚባል ነገር አይደለም። የአማራ ትግል የራሱን ኃይል በአግባቡ ያሰለፍ አይደለም። ቅድም እንዳልኩ ከተለያየ አቅጣጫ አለመተባበራችን፣ መናቆር በመስፋቱ አንዱ አንዱን የማራከስ እንደውም እኮ አሁን በብልጽግና ላይ ያለን አቅም ከመረባረብና ሁሉንም አቅም ወደዛ እንትን ከማለት በስተቀር ይልቅ እርስ በርስ የማካሰሱ ሁኔታ ነው። ሆስታይል የመሆነ አንዱ ለአንዱ እና ይህንን ሁኔታ መቀየር ያስፈልጋል። ስሬስ የሆነ ችግር ነው። ወደፊት በዝርዝር እንዴት እንዳለበት የምንነጋገርበት ይሆናል። እኔ 2018 ዓመተ ምህረት የአማራ ህዝብ ትግል አንዱ የባከነ አቅሙን ማሰባሰብ አለበት የሚል እምነት አለ። የባከነው አቅም የት ነው? ይሄ በብልጽግናም እየተወገረ በፋኖም እየተጠረጠረ በመሃል ላይ እንደገና ደግሞ ለመኖር ሲል አርሶ አደሮችን ሚሊሻዎችን ከልጆቹ ጋር ከራሱ ልጆች ጋር እንዲዋጋ እያደረገ ያለው ብልጽግናንም ሳያምንበት ጋሻ ጃግሬ ሆኖ የተቀመጠው ኃይል ወደ ሰልፉ እንዲቀላቀል መደረግ አለበት፣ መለየት አለበት የሚል እምነት አለኝ። ይሄ በአጥብቀን መስራት የሚገባን ጉዳይ ነው የሚል ነው ያለኝ እንጂ ድክመቱ ምንም ጥርጥር የለው። የአማራ ትግል ዋናው እንትኑ ኃይል የሚበትን ነው፣ የሚያሰባስብ አይደለም። ይህንን ፖለቲካ ባህል የፖለቲካ በታኛው ኃይል የማያሰባስበውን የፖለቲካ ባህል እየገመገሙ እያሻሻሉ መሄድ ይጠይቃል የሚል የትብብር መንፈስ ከሌሎቹ ጋር ብቻ አይደለም፣ አማራ ራሱ እርስ በርሱ መተባበር አለበት የሚል አመለካከት ነው ያለኝ። እንግዲህ አቶ ገዱ ወደፊት እንዳልከው በሰፊ እንመጣበታለን። ምክንያቱም በአሁኑ ሰዓት አብይ አህመድ ከምንም በላይ እየተጠቀመ ያለው ይህንን ኃይል ነው እንጂ መከላከያው አቅም ኖሮት የፖለቲካ መዋቅሩ አቅም ኖሮት አይደለም። ከምንም በላይ አማራን በአማራ የሚለው ስትራቴጂ አሁን ደግሞ ወታደራዊ ምልመላው ራሱ በአማራ ክልል በስፋት የቀጠለበትና ከፍተኛ በጀት ተመድቦ ሚሊሻውንም አድማ በታኙንም የሚቀጠርበትና አማራ በአማራ የሚዋጋበትን አዲስ ማለት ተከታታይ ስትራቴጂ እየተከተሉ ነው ያሉት። ወደፊት በሰፊው እንመጣበታለን። እንደው ከአንድነቱ ጋር የተያዘ አሁን መልካም ነገር ጆሮአችን እየሰማ ነው። በጣም ጥሩ ነገር እውነት ይሄ እንደጀመሩት እንደ ቃላቸው የሚቀጥሉ ከሆነ ለአማራ ህዝብም ለኢትዮጵያ ህዝብም ትልቅ ብስራት ይዘው ሊመጡ ነው። በአዲሱ ዓመት ይደርሳል ብለን ጠብቀን ነበር። ግድ የለም የቀናት ጉዳይ የሳምንት ጉዳይ ሊሆን ይችላል። ግን በደንብ ረግጠው መሬት ይዘው
ተነጋግረው የመጨረሻው ወደ ኋላ የማይመለሱበትን የአንድነት ማህተም አትመው እንደሚመጡ እንጠብቃለን። እንዴት እያየው ነው? እውነት ይሄ አንድነት ቢኖር አብይ አህመድ ከምንም በላይ ይሄ የባከነው ጊዜ ይሄ በአብይ አህመድ ኢትዮጵያ ያጣችውን ጊዜ እናካክሰው ነበር። አሁንም ያ ነገር ተመልሶ እንዳይመጣ የጀመሩትን የአንድነት ጉዞ ከጫፍ ማድረስ አለባቸው። ከዚህ በኋላ እድልም የላቸው። ከዚህ በኋላ ወደ ኋላ ተመልሶ አንዱን የሚከስበትን የአማራ ህዝብ ጆሮ የለውም የሚሰማበት። የኢትዮጵያ ህዝብም ጆሮ የለውም። ወደ አንድነት መምጣት አለባቸው። ወደዱም ጠሉ ጀምረውታል፣ ይጨርሱት። ያ እድል እንዲሰጣቸው ያስፈልጋልና እዚህ ላይ ምን ማለት ይቻላል? አቶ ገዱ እንግዲህ አሁን የጀመሩትን ወደ አንድ የመሰባሰብ ሁኔታ በእውነቱ ለመናገር የተለያዩ ችግሮች ሊኖሩት ይችላሉ። ማበረታታት ነው የሚያስፈልገው፣ መደገፍ ነው የሚያስፈልገው። ጥሩ ጅምር ነው። አሁን እነሱም ተገቢ ትምህርት የወሰዱ ይመስለኛል። መጀመሪያ የነበረው አረዳድ ሁሉም የየአካባቢው አለቃ ሆኖ በዛው ነገሩን የሚወጣው መስሎ የሚታየው ሁኔታ ነበር። አሁን ካለት ጋር እየተጋጩ የመመለስ አይነት ሁኔታ ሆኗል። እርስ በርሳቸውም ተጋለውም ትምብለውም አይተውታል። በዚህ መካከል በእነሱ አለመግባባት በእነሱ መበታተን ተጠቃሚ የሆነ አንድ ኃይል አለ፣ ብልጽግና። ከዛ በተረፈ ከፋኖ መከፋፈል ተጠቃሚ የሆነ የፋኖ ኃይል የለም፣ ማንም የለም። እና ከዚህ አኳያ ወደ አንድነት መምጣት ውስጣዊ ሰላም እየፈጠሩ ውስጣዊ መግባባት እየፈጠሩ መሰባሰብ የግድ የሚል ሁኔታ ላይ ነው ያለን። ይህንን ደግሞ ሌላው ውጭ ያለው ኃይል ማበረታታትና በሚችለው መንገድ መደገፍና ማቀራረቡ እንዲፋጠን ማድረግ ተገቢነት አለ የሚል እምነት አለኝ። እንግዲህ እኔም ከፍተኛ ተስፋ ነው ያለኝ። አሁን በአንደኛው ግሩፕ የነበሩ ልዩነቶች ተቃለው ወደ መቀራረቡ እያመሩ ነው። በሌላ መልኩ ደግሞ ያ በፊት በሁለት ተከፍለው የነበሩትም ወደ አንድ ለመምጣት ምክክር ጀምረዋል። አንዳንድ አመራሮቹም የሚያስተላልፏቸው መልእክቶች ተስፋ የሚሰጡ ናቸው። ይሄ በጎ አስተሳሰብ ውጤታማ እንዲሆን ከውጭ ያለውም ከውስጥ ያለውም ድጋፉን መቀጠል አለበት ብዬ አምናለሁ። አሁን አንድ ጥሩ ነገር ምንድነው ያለው? ህብረተሰቡ አንድ ሆኖ የሚል ግፊት እያሳደረ ነው። ታጋዩ በየቦታው ያለው ከወንድሞቻችን ጋር ተለይተን ምን አይነት ድል ነው የምናመጣው፣ ምን አይነት ውጤት ነው የምናመጣው የሚል መንፈስ እየተፈጠረ ይመስለኛል። ይሄም የራሱ አስተዋጽኦ ትልቅ አስተዋጽኦ አለው። በጠላትም ላይ የሚወስዱት አቅም ሲተባበሩ ከፍተኛ ውጤት እያመጡ፣ በተናጠል ሲሆን ያን ያህል ውጤት ሳያመጡ ሲቀሩ እየተማሩበትና ይሄ አጭር ጊዜ ቢሆንም ትልቅ ትምህርት ያገኙ ይመስለኛል በዚህ 2 ዓመት። ስለዚህ መውጫ መንገዱ መተባበር ነው። የአማራ ማሸነፊያው መንገድ በአንድ ላይ መቆም ነው። ከዚህ ውጭ ያለው አማራጭ ለውድቀት ካልሆነ ወይም ደግሞ ትግሉን እያጓተቱ ህዝቡ እንዲሰላች እና በሂደትም ደግሞ መንግስት ፈርሷል፣ የመንግስት መዋቅር የሚባል የለም፣ እነሱም ጠንክረው አላደራጁትም፣ ስርዓት አልበኝነትም ሌላ ኃይልም በመሃል እንዲፈጠር የሚያደርግም ሁኔታ ስለሆነ ይሄ አሁን የተጀመረውን ነገር እንግዲህ አባቶች ሲተርቱ ምን ይላሉ? ብረትን መቀጥቀጥ እንደጋለ ነው የሚል አባባል አለ የቆየ። አሁንም በእርስ በርሳቸው የተሻለ አዎንታዊ የሆነ ስለ አንድነት ብዙ እያሉ ስለሆነ ማለት ብቻ ሳይሆን በተግባር የሚገለጽ ሙከራዎች ስላሉ እነዚህ ሙከራዎች ውጤት እንዲያመጡ እንደው ድክመት ቢኖረው እንኳን በሂደት እየታረመ እንዲሄድ ነው እንጂ ድክመቶችን በማጉላት በአንዱ ላይ በማነሳሳት የሚመጣ ውጤት እንደሌለ የአማራ ጠላቶች ናቸው እንደዛ የሚያደርጉት። አቶ ገዱ እዚህ ላይ ምናልባት መሬት ረግጦ መነጋገር ካለበት እነሱ ላይ ጣት መጠንቆል አንድ ነገር ነው። እውነት ለመናገር እነሱንም በጣም ጫና እያደረግንባቸው ነው ያሉት። ግን ብዙ ሌሎች ውጫዊ ተግዳሮቶች፣ ውጫዊ ተጽዕኖ ፈጣሪዎች አሉ። ያገዛዙ ያው የተለመደ ነው። በተለያየ መልኩ አንድነታቸው እንዳይመጣ መጠነ ሰፊ እንቅስቃሴ ያደርጋል። ያ የሚጠበቅ ነው። ወደፊትም መጠበቅ አለብን። ሌላው ግን ከምንም በላይ ሚዲያዎች አሉ፣ ልዩነቱን የሚያስፋፉ አንድነታቸውን ከመፈለግ ይልቅ የልዩነት አጀንዳዎችን እያመጡ የሚያራግቡ። ምናልባት ይሄ የዩቲዩብ ላይ የሚገኝን ሳንቲም ፍለጋ ከሆነ
በዛ ደረጃም አሁን የአማራ ህዝብ እያየላቸው አይደለም። የአማራ ህዝብ አሁን እየተመለከተ ያለው አብዛኛው ህዝብ እየተመለከተ ያለው አንድነትን የሚሰብኩ ሚዲያዎችን ነው። ከዚህ አንፃር እውነት ለመናገር በኩራት እንናገራለን። ስለዚህ እነዛ ሚዲያዎች ምናልባት ጥቅማቸው ዩቲዩብን የሚያገኙት ሳንቲም ከሆነ ሰው ካላየ ገንዘብ አያገኙምና ሰው የሚያየው ሰው የሚፈልገው በአሁን ሰዓት አንድነትን ነው። አንድነት ላይ መስራት አለባቸው። ግድ የለም። ሌላው ደግሞ ውጭ ያለው ማህበረሰብ ነው። ውጭ ያለው ማህበረሰብ ፋኖችም በተደጋጋሚ የሚያነሱ ሰሞኑንም አነጋግረናቸው ነበረ። እናንተ እዛ አንድ ሁኑ፣ እኛ አንድ ሆነን ለመስራት አንድ ሆነን ለመታየት እየሞከርን ነው። እናንተ እዛ ስትለያዩ እኛ ላይ ተጽዕኖ ይፈጥራል እያሉ ነው። ስለዚህ አቶ ገዱ እንትኑ ብዙ ነው። ስለዚህ ሁሉንም የተመለከተ መልእክት ያስፈልጋል ለማለት ያለው ትክክል ነው። ሚዲያዎቹንም ብለህ አሁን እንግዲህ የአማራ ህዝብ ይሄ የክፍፍሉ በአካባቢ አነሳስተህ ወይ በሆነ አነሳስተህ የሚደረግ ነገር ሰልችቶታል። አንዱ በአንዱ ላይ ለማነሳሳት ጥላቻን በተለይ አንዱ ፋኖ በሌላው ፋኖ ላይ ለማነሳሳት የሚደረገው እንቅስቃሴ ሁሉ አሁን የአማራ ህዝብ እየተጸየፈው ያለ ጉዳይ ነው። በኔ ግምገማ ማለት በሩቁ በመመለከተው የመጸየፍ ሁኔታ አለ እና ምሬትም አለ፣ መሰላቸትም አለ። ከዚያ አኳያ ለሚዲያ ባለሙያዎቹም የሚሻለው በተቻለ መጠን የአማራ ህዝብ አሸናፊ የሚሆንበት አንድ ቡድን ወይ አንድ አካባቢ ወይ የሆነ አሸናፊ ሆኖ የሚወጣበት እድል የለም። አማራ የሚያሸንፈው በመተባበር ብቻ። አገዛዙ የሀገር ሪሶርስ ነው የሚጠቀመው። ደካማ ቢሆንም እንኳ የሀገርን ሪሶርስ ሀብት ነው የሚጠቀመው። በአማራ ሚዲያ ባለሙያዎች፣ የሚዲያ ባለቤቶች፣ ዩቲዩበሮች ወይም አክቲቪስቶች፣ ፖለቲከኞች እንበለው ምሁራን ሁሉም በየድርሻችን ወደ አንድነት የሚያመጣውን መንገድ መከተልና ለዚህ አንዳንድ ጊዜ እኮ የማይመች ነገር ሊኖር ይችላል። ለግል የማይመች ሊኖር ይችላል። ለግል ባይመችም ለህብረተሰቡ ለጋራ አሸናፊነት በጋራ አማራን እንደ ህዝብ አሸናፊ የሚያደርገውን መንገድ መከተል የግድ የሚል ይመስለኛል። እኔ አሁን ከዚህ ድሮ በስሜት ይከተል ነበር ሚዲያዎችንም ምናምንም አንዳንዶቹ ስድብን እንደ ፖለቲካ ማለት አገርን ዓለምን የቀየረው ፖለቲካ ነው። ዞሮ ዞሮ ያው ትራንስፎርም የሚያደርገው ፖለቲካ ስድብ አይደለም። ፖለቲካ በራሱ ሳይንስ ነው፣ አርት ማለት ጥበብም ነው። ግን ፖለቲካ ማለት ስድብ የሚመስላቸው ሰውን በማዋረድ አንዱን በማንቋሸሽ ሌላኛውን በማንገስ እንዲህ አይነት አካሄዶች አሉ። ባለፈው አንድ ዓመት ብቻ ብንወስድ በፋኖች መካከል አንዱን ፋኖ ደግፎ ሌላኛውን በማውገዝ የተሰራው ስራ በድምሩ በብልጽግና ላይ ከተሰራው ይበልጣል ብዬ ገምታለሁ። አጋይንስት ብልጽግና ከሚሰራው ፕሮፓጋንዳ ይልቅ አንዱን ፋኖ ደግፎ ሌላኛውን የፋኖ ኃይል ለማዳከም ለማጥላላት የተሰራው የጠፋው ኢነርጂ የጠፋው ጊዜ በአንድ ላይ ተባብሮ በአገዛዙ ላይ ቢያልፍ ኖሮ ጠቅላላ የብልጽግና አገዛዝ ያለውን የሚዲያ የበላይነት አሁንም ደካማ ነው፣ የበለጠ ከስሩ መንቀል ይቻል ነበር የሚል እምነት አለኝ። ወደፊትም እንግዲህ አሁን ዋናው ተስፋ የማደርገው ሁሉም በየፊናው ተገቢውን ትምህርት አግኝቷል ብዬ ነው እና ከዚህ አኳያ ይሄ ነገር በአዲሱ ዓመት ይሻሻላል ብዬ ተስፋ አደርጋለሁ። እንግዲህ አቶ ገዱ ሌላው የሚነሳው ነገር ትብብርን ነው። ትብብርን በተመለከተ የተለያዩ በተናጠልም በቡድንም የሚደረጉ እንቅስቃሴዎች አሉ። ትብብር ያስፈልጋል? የመጀመሪያው ጥያቄ ነው። ያስፈልጋል ወይ? አንዳንዱ አሁን በያጥሩ ነው እየታገለ ያለው። በያጥሩ ታግሎ የራሱ ነፃ አውጪ መድቦ የራሱ ነፃ አውጪ አሰማርቶ ከዛ ሁሉ ነገር ይፈታል ብሎ የሚያምንም ከዛ በኋላ ደግሞ በሂደት ከሌሎች ጋር ተገናኝቼም የሚልም አለ። እሱ በአንድ በኩል ጥሩ ነገሩ ነው። ነገር ግን ትብብር ያስፈልጋል። ከዚህ አንጻር ምን ያህል ስራ እየተሰራ ነው? አቶ ገዱ
በቅርቡ አንዳንድ ምልክቶችን እያየን ነው። አንተ ትኖርበት አትኖርበት አላቅም፣ ግን የተጀመረ ጥረት አለ። ያንን ጥረት በጥርጣሬ የሚያይ የአማራ ታጋይ አለ። በቅርቡ እነ ጀዋር፣ እነ ልደቱ፣ እነ ነአምን ዘለቀ ሌሎችም የተሳተፉበትን ትብብር በጥርጣሬ የሚመለከት መመልከት ብቻ አይደለም፣ የፋኖን ትግል ለመንጠቅ የድል አጥቢያ አርበኞች ናቸው። ልክ አዲስ አበባ ፋኖ ሲገባ ከረባት አድርገው ሱፋቸውን አድርገው ፖለቲካ ስልጣኑን ለመሻማት መጨረሻው ሰዓት ላይ የመጡ እያለ በጥርጣሬ የሚገልጽም አለ። እናንተ ወይም ደግሞ ሌሎች አካላት ደግሞ ትብብር ያስፈልጋል፣ በአንድ ኃይል ብቻ የኢትዮጵያ ለውጥ ከዚህ በኋላ ጤናማ ለውጥ አይደለም ብላችሁ እያመናችሁ ነው። እና እስቲ ስለ ትብብር ያለ አመለካከት ምንድን ነው? እንግዲህ ምንድነው የተለያዩ ትብብሮች አሉ። አንድ በኢትዮጵያ ደረጃ በዜግነት ፖለቲካ ምሁር የሚያምኑ ይመስለኛል የተለያዩ ድርጅቶች አንድ ሁለት ሶስት የትብብር የመሰባሰብ ሁኔታዎች አሉ። እኔ ትልቅ እርምጃ ነው ብዬ ነው የምወስደው። የኢትዮጵያውያን የትብብር መድረክ አለ። እኔም ማማክራቸው የአማራ ዓለም አቀፍ ትብብር አለ። የአማራ ግሎባል ፎረም በእነ አምባሳደር ብርሃነ መስቀል የሚሰራው አለ። በእነ ዶክተር ባደግ እንትን የሚለው የኢትዮጵያውያን የትብብር ንቅናቄ የሚል እንደ አይነት እንትን አለ። በእነ አቶ ልደቱ የተጀመረው የአብሮነት እንደ አንድ ትብብር ስብስብ የተለያዩ ፖለቲካ አመለካከት ያላቸውን የሚያሰባስባለን። በቅርቡ ደግሞ እነ ጀዋር ያሉበት የትብብር እንቅስቃሴ ተጀምሯል። እነዚህ ሁሉ ጥሩ እርምጃዎች ናቸው ብዬ ነው የምወስደው። እኔ እንግዲህ በትብብር ጉዳይ ላይ በሚደረጉ ጥረቶች አንዳንዶቹም በቀጥታ አለውበት፣ በሌላ መልኩ ደግሞ በስብሰባዎቻቸው በመገኘትም የመሰለኝን ሀሳብን በማቅረብ ለትብብር እየተደረጉ ያሉ ጥረቶችን በበኩሌ በከፍተኛ ሁኔታ የምደግፋቸው ናቸው። አሁን በቅርቡ የተጀመረው የተለያየ የአማራ፣ የኦሮሞ፣ የሶማሌ፣ የትግራይ፣ የደቡብ ይሄ አንድ ጅምር ነው። በጣም ጥሩ መንፈስ ነው እና በመጀመሪያ ደረጃ የኢትዮጵያ ችግር ውስብስብ ስለሆነ የኢትዮጵያ ችግር ደግሞ በአንድ አካባቢ ላይ ያለ ብቻ ሳይሆን መልኩ ይቀያየራል እንጂ ሁሉም የኢትዮጵያ ሕዝቦች አሁን አደጋ ውስጥ ናቸው። የህልውና አደጋ ገጥሞናል ነው ሁሉም እያለ ያለው። የኢትዮጵያውያን ችግር ደግሞ እርስ በርሱም የተሳሰረ ነው። ኢትዮጵያውያን በተናጠል ሆነው የሚፈቱት ችግር ውስንነት አለበት። ለምን? ብዙዎቹ ጥቅሞቻቸውም ለብሔራዊ ጥቅም የሚመለከቷቸውም ኦቨርላፕ የሚያደርጉ ናቸው። ከሁሉም በላይ ግን አሁን የኢትዮጵያን ህዝብ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ መከራ ውስጥ ያስገባው አንድ አገዛዝ ነው፣ የብልጽግና አገዛዝ። ይህን አገዛዝ ለማስወገድም ይሁን የኢትዮጵያ መጪው ጊዜዋ የተሻለ እንዲሆን ለማድረግ ከአሁኑ ትብብር መጀመር የግድ መሆን ያለበት ይመስለኛል። መጀመር አለበት። አሁን ተጀመረ ማለት ሁሉ የፖለቲካ አመለካከት ልዩነት ተፈታ ማለት አይደለም። እኔ አሁን የምሳተፍባቸው መድረኮች አሉ። እነዛም አብረውኛ ከሚሳተፉ ሰዎች ጋር አንድ አይነት የፖለቲካ አመለካከት አለኝ ማለት አይደለም። ግን አንድ የሚያግባባን ነገር አለ። በኢትዮጵያ ውስጥ ያለው ችግር ሁሉንም የሚመለከት ስለሆነ ተባብሮ የችግሩ ደግሞ ዋነኛ ሞተር አሁን ባለው ሁኔታ ጠቅላላ ሁሉንም ችግር ብልጽግና ፈጠረው ባይባልም አሁን ከረንትሊ ኢትዮጵያን ውስጥ ለህዝብ ለመከራ የዳረገው አገዛዙ የና አገዛዝ በመጣል በኩል ሁሉም የሚችለውን የበኩሉን አስተዋጽኦ ማበርከት ይኖርበታል። አሁኑ ሁሉም እየተሳተፈ ከሄደስ በቀጣይም አካታች የሆነ ሁሉን አቀፍ የሆነ መፍትሄ ለማምጣት በውይይት በዲያሎግ ችግሮችን ለመፍታት የተመቸ ሁኔታ መተማመንን መቀራረብን እየፈጠረ ይሄዳል። ስለዚህ የትብብር አስፈላጊነት
አሁን የኢትዮጵያ ህዝቧ ብቻ አይደለም ዳይቨርሲፋይድ የሆነው ኢትዮጵያ የብዙ ህዝቦች ባህል፣ ቋንቋ አገር ናት። ይሄ ብቻ አይደለም። አሁን የፖለቲካ ሀሳቢውም የተለያየ የሚያግባቡ ጉዳዮች ላይ ተመስርቶ በጋራ መቆም መጀመር ልዩነትን ከማስፋት እያጠበቡ ለመሄድ እድል ሊሰጥ ይችላል የሚል እምነት አለ። ከዚያ አኳያ የተጀመረው ትብብር ግለሰቦች የተለያየ ሚና ሊኖራቸው ይችላል። አንተ እኔን በተለያየ መንገድ ልትመለከት ትችላለህ፣ እኔ ደግሞ አንተን ልመለከት እችላለሁ። ግን የጋራ አጀንዳ አለን። የጋራ አገር ያንተና እኔ ልዩነትንም ለማስታረቅ ተከራክሮ ወይም አንተ ወደ እኔ ወደ አንተ ሐሳብ ለመምጣት አገር ያስፈልገን፣ ቦታ ያስፈልገን፣ የአገርን ህልውና ማስቀደም አለብን የሚል ምናልባትም በኢትዮጵያ ያለፉት 30 40 50 ዓመታት ከነበረው ፖለቲካ አኳያ አሁን ወደፊት መራመድ የጀመረ ሁሉም ያገባኛል የሚሉ ኃይሎች ወደ መቀራረብ የሚሄዱበት መንገድ የተጀመረ ይመስለኛል። ስለዚህ ይህንን ማጠናከር መቻል አለብን። አቶ ገዱ ምናልባት አሁንም የህዝብን ጥርጣሬ ለእናንተ ማድረስ ስላለብን ነው። እኔ በግሌም ከተለያዩ አካላትም ጋር እንደዚሁ በጋራ ሆነን እንዲህ አይነቱን ሀሳብ በጣም ነው የምንደግፈው። እኔ ወደፊትም ይሄ ትብብር የእያንዳንዱ አስተዋጽኦ የእያንዳንዱ አሻራ የሌለበት ለውጥ ጤናማ ለውጥ ነው ብዬ ስለማላምን ሁሉም የሚሳተፍበትን መድረኮችን አበረታታለሁ። ነገር ግን ህዝቡ ላይም አንፈርድም። እውነት ለመናገር እንዴት እንፍረድ? አብይን የሚያህል ኢትዮጵያ እያለ ኢትዮጵያን በእውነት ለመናገር ሁላችንንም በአንድ ገጽ ላይ አስቀምጦን እኛም ብቻ ሳይሆን ዓለምን ጭምር አወናብዶ ኖቤል ሽልማት ያገኘን ሰው በዛ የደረሰበትን ጠባሳ እያየ የኢትዮጵያ ህዝብ ማንኛውም ፖለቲከኛ ላይ ዝም ብሎ እምነቱን አይሰጥም። አቶ ገዱ ያለውን የፖለቲካ የኋላ ታሪክ ያውቃል። ከህወሓት ጋር ከኢህአዴግ ጋር ከብልጽግና ጋር የነበረን እንዴት ይመንህ ጀዋር የነበረውን የፖለቲካ ድርሻ ያውቀዋል። ጀዋርን አሁንም ልቡን ለመስጠት የማይፈልግ ብዙ ሰው የትየለሌ ነው። እንደ አቶ በቀለ ገርባ እነ ልደቱ የኢትዮጵያ ህዝብ ከምንም በላይ አሁን ትልቁ እምነት መስጠት አቃተው። ያንን እምነት እንዴት ታገኛላችሁ ነው ጥያቄው። አሁን ይህ ስብስብ ተሰብስቧል። በእርግጥ አንተ ሚና አለበት የለበትም ሌላ ይሁን፣ ግን ትደግፈዋለህ በእርግጠኝነት። ግን የኢትዮጵያ ህዝብ ባምናችሁ የኢትዮጵያ ህዝብ ብጠራጠራችሁ ስተት አለው መሳይ። እንደውም ጤናማ የሚሆነው እንዲህ አይነት ስብስቦች ሲጀመሩ ተገቢ የሆነ ጥያቄዎች እየተጠየቁ ለጥያቄዎቹ መልስ እየተሰጠ በሂደት መግባባት እየተፈጠረ በምን ጉዳይ ላይ ነው መተባበር የሚፈጠረው፣ በምን ጉዳይ ላይ ልዩነት አለ የሚለው እየታወቀ የሚሄድበት ሁኔታ መኖር አለበት። ከዚያ አኳያ አሁን ህብረተሰቡ እንደዛ አይነት ጥያቄ ቢያነሳ እንደውም ጤናማ ፖለቲካ እየመጣ ነው ማለት ነው። ከውግዘት አይደለም የጀመረው። ያንን ጥያቄ እያብራሩ እንደገና ደግሞ አሳታፊ እየሆነ በሚሄድበት ጊዜ መተማመኑ እየተፈጠረ ይሄዳል። አሁን አንደኛው ለውጡ ሊቀለበስ የቻለውና ወዳልሆነ አቅጣጫ ሄዶ ይህን ሁሉ ጥፋት በሀገር ላይ እያስከተለ ያለው በኢትዮጵያ እና በህዝቦቿ ላይ ይህንን ያህል መከራ እያደረሰ ያለው በዛ ወቅት መጠየቅ ያለባቸው ጥያቄዎች ስላልተጠየቁ ቆም ብሎ ነገሮቹን በአግባቡ መዝኖ ትክክል የሆነውን ትክክል የበለጠ እያዳበሩ ትክክል ያልሆነውን እያረሙ መሄድ ስላልተቻለ አሁን የሚደረጉ ስብስቦች በተናጠል በተበታተነ መንገድ ከማካሄድ ይልቅ በእንዲህ አይነት ሁኔታ እንዲካሄድ እየተሰባሰቡ መምጣት መቻላቸው ለህብረተሰቡም እነማን ናቸው ያሉት የሚለው ስብስቦቹን እያወቀ ሲሆን ለመገንዘብም ለመጠየቅም ከዛ ውስጥ እየጠራ በትክክል የኢትዮጵያን ችግር ሊፈታ የሚችል ስብስብ እንዲሆን ህብረተሰቡም እየደገፈ እንዲሄድ የሚያደርግ ሁኔታ እየተፈጠረ ይሄዳል። ያለዛ በጭፍን መደገፍ ወይም ደግሞ በሆይታ የመንጋ ፖለቲካ ኢትዮጵያን አሁን የት አደረሳት? አቶ ገዱ አሁንም ጥያቄውን በትክክል ያገኘው አይመስለኝም። ምክንያቱም እኚህ ሰዎች በቅርበት
የፖለቲካ እንቅስቃሴ ውስጥ ያሉ ሰዎች ናቸው። በቅርበት ኢትዮጵያ ውስጥ አደጋ ፈጥሯል ብሎ ህዝቡ በጣም ከፍተኛ ስጋት የሚሰማቸው አካላት ናቸው። ጀዋር፣ አቶ በቀለ ገርባ፣ እነ ልደቱ እኔ የኔን አይደለም ሐሳብ እየገለጽኩ ያለሁት ከህብረተሰቡ የሚሰማውን ስጋትና አስተያየቱን እያመጣለሁት። በምን ይመናችሁ? አሁንስ ምን ማረጋገጫ አለው እንዴ? አብይን የመሰለ ቲያትረኛ የተፈጠረበት ኢትዮጵያ ውስጥ እነ ጀዋር ነገ፣ እነ በቀለ ገርባ ነገ፣ እነ ልደቱ ነገ፣ ሌሎቻችሁም የኢትዮጵያን ህዝብ አደራ በልታችሁ የኢትዮጵያን ህዝብ እምነት ክዳችሁ ሌላ አደጋው ስላለመክተታችሁ ምን ዋስትና ትሰጣላችሁ ነው የሚለው ጥያቄ። ጥያቄው እኮ ተገቢ ነው። እንግዲህ ምንድን መሰለ መሳይ አሁን ኢትዮጵያ ውስጥ የኢትዮጵያን ህዝብ በተሟላ መንገድ አሹራንስ ያለው ወይም ደግሞ ሌጂቲሜት የሆነ ፖለቲካ ኃይል የለም ኢትዮጵያ ውስጥ። ቅድም በንጽጽር ስናይ የአማራው ይሻላል ስንል በንጽጽር ነው እንጂ ማንኛውም የፖለቲካ እንቅስቃሴ ኢትዮጵያ ውስጥ አሁን በጥያቄ ምልክት ውስጥ የሚታይ ሰፊ ፖላራይዜሽን ወይም ደግሞ ይሄ መገፋፋት ዋልታረገጥ የሆነ የፖለቲካ ሁኔታ ነው ኢትዮጵያ ውስጥ ያለው። ያውም ደግሞ ብሔረሰባዊ መልክ ይዞ የሚደረግ የፖለቲካ እንቅስቃሴ ያለው። ይሄ ባለበት ሁኔታ መፍትሄው ምንድነው? ያንኑ ፖላራይዝድ የሆነውን ይዘነው እንቀጥል ነው ወይስ እየተቀራረብን እያለዘብን የምንሄድበት ሁኔታ መኖር አለበት? አገዛዙም ይሄንን ነው የሚያሰፋው እንደ መሳሪያ እየተጠቀመበት ያለው። በእያንዳንዱ ፖለቲካዊ ኃይል በስተጀርባ ህዝብ አለ የሚደግፈው፣ የዛ አስተሳሰብ ደጋፊ የሆነ ኃይል አለ። ይሄ እየተቀራረብክ በመነጋገር በመከራከር በመወያየት እየተሳሳብክ በምትሄድበት ጊዜ ነው። ገና ፕሮሰሱ ነው እየተጀመረ ያለው። በህብረተሰቡ በኩል ጠያቂ መሆን አለበት። ጠያቂ ብቻ ሳይሆን ተሳታፊ መሆን አለበት። ሚናውን ማጎልበት አለበት። አሁን ትልቅ ችግር የሚሆነው ምን መሰለህ? በሩቁ ሆኖ ዝም ብሎ በመተቸት ብቻ በተለይም ፖለቲከኞች የሆኑ እና ምሁራን በእንዲህ አይነቶቹ እንቅስቃሴዎች ውስጥ ተሳታፊ መሆን አለባቸው ብዬ ነው ማለት። እኔ እንደ ሶሉሽን ሊሆን ይችላል ብዬ የምወስደው ምን መሰለህ? ሁሉም ለምሳሌ አሁን የአማራ ትግል አለ። አማራ ከጀዋር አይደለም መፍትሄ መፈለግ ያለበት፣ ከራሱ ከአማራው ራሱ መጠንከር አለበት። የአማራ ኃይል የኦሮሞ ኃይል ከአማራ ብቻ አይደለም መፍትሄ መፈለግ ያለበት፣ ከራሱ ከኦሮሞ፣ የደቡብም፣ የትግራውም እነዚህ ኃይሎች በሚያደርጉት ድርድር የጠንካሮች ድርድር ውጤት ነው መሆን ያለበት። አንዱ ዶሚኔት አድርጎ ወይም አምታቶ ያጭበርብሮ የሚሄድበት ሁኔታ ዝግ መደረግ አለበት። ይሄ ደግሞ የሚሆነው የነቃ ህብረተሰብ ሲኖር ነው። አሁን የምታነሳቸው ጥያቄዎች ህብረተሰቡ አነሳ ያልካቸው ወደ ነገሮችን እያጠሩ ለመሄድ በባለቤትነት መንፈስ እኔም ያገባኛል ብሎ የሚሄድበት ሁኔታ ካለ ከህብረተሰቡ እጅ በተለይም ደግሞ አገር ቤት ያለው ህዝብ በዚህ ረገድ በንቃት እየተሳተፈ ከሄደ ብዙ ነገሮች ዙሮ አልቲሜትሊ የሚወስነው ማን ነው? አገር ቤት ነው አይደል? ያለው ፖለቲካ እንቅስቃሴ ነው የሚወስነው። እዚህ ያለው የደጋፊነት ሚና ነው የሚጫወተው። ነገሮቹን የመልክ ማስያዝ ሁኔታ ሊሆን ይችላል እና ቅድም ያነሳነው ለምሳሌ የአማራ ትግል ዋስትና የሚኖረው አገር ቤት እየተደረገ ያለው እንቅስቃሴ ጠንክሮ ትልቅ ደረጃ ላይ የሚደርስ ከሆነ ነው። ካልጠነከረ ከሌላ በችሮታ የምታገኘው መልካም ነገር እየፈለክ ከሆነ ያ ሌላ ነገር፣ በችሮታ የሚገኝ ነገር የለም። መብትና ነፃነት፣ ፍትህ የሚረጋገጡት በችሮታ ሳይሆን አንዱ ለአንዱ የሚሰጠው ችሮታ ሳይሆን ሁሉም በሚያደርገው ትግል እና በሚያደርገው ኔጎሲዬሽን ወደፊት በሚያደርገው ጥረት በዛ ላይ የሚመጣ ኮመን ግራውንድ ሊኖር ይችላል ወደፊት እናስባለን። ያ ከተፈጠረ ብቻ ነው ውጤታማ የሚሆነው። አሁን ያለው አቶ ገዱ ህዝቡ ላይ አንድም የማንፈርደው አንደኛ የተፈጠረው ነገር እውቅና እየሰጣችሁ አይደለም። በአንድም ይሁን በሌላ በነበራችሁ የፖለቲካ አስተዋጽኦ አዎንታዊ ይሁን አሉታዊ ግን በዛ የታሪክ ምዕራፍ ውስጥ የነበራችሁን ድርሻ እየጠቀሱ መጸጸት እንኳን የለም። ለምሳሌ ብአዴንንም ሆነ ህወሓትን ሌላውንም አካል
የአማራው ህዝብ ላይ ሌላው የኢትዮጵያ ህዝብ ላይ የፈጸመውን ግፍና በደል እውቅና አልሰጣችሁም። አንጸጸትም። ለምሳሌ ጀዋር የሚወቀስበት እንዴት አልጸጸትም ትላለ? ቢያንስ እኛ እንድንቀበል ባለፈው የተሰራውን ስህተት እውቅና ስጥ። በደል ነው የተፈጸመው፣ ሀገር ላይ ትልቅ ግፍ ነው የተፈጸመው። ያንን ግፍ ደምስሰን ምንም እንዳልተፈጠረ አድርገን እጃችንን ታጥበን መምጣት የለብንም። ለዛ ግፍ እውቅና እንስጥ። የነበራችሁ ድርሻ አዎንታዊም ይሁን አሉታዊ የነበረውን ሁኔታ ጠቅሳችሁ የነበረውን ሁኔታ ገልጻችሁ ጸጸት እንኳን ተሰምታችሁ ከሆነ እሱን ገልጻችሁ ይቅርታ መጠየቅ ካለባችሁ ይቅርታ ጠይቃችሁ ካልመጣችሁ እንዴት እንመናችሁ? ማመን እኮ ነው ያቃተን። አብይን አሁን አናቆም። ለምሳሌ አቶ ገዱ እኔ አንተን አውቃለሁ፣ የአማራ ክልል ርዕሰ መስተዳድር በብዙ የህወሓት ኢህአዴግ ውስጥ ያለህን የተለያዩ የስልጣን ድርሻዎች አውቃለሁ፣ እቃወምህ ነበረ በሚገባ። አብይን ግን አናቆም። ስለዚህ እሱ መጥቶ በአፉ ሲያሞኘን ኢትዮጵያ ሲል ተቀብለነዋል። እናንተን ግን እናቃቸዋለን። እነ ጀዋር እናቃቸዋለን፣ እነ በቀለ ገርባን። ዛሬ እንዴት እንመናችሁ? ቢያንስ ለተፈጠረው ነገር እውቅና ሰጥታችሁ ጸጸት ተሰምቷችሁ ያ አይፈጸምም ያ አይደገምም እኛ የመጣነው ያ እንዳይደገም ነው ካላላችሁን ዝም ብላችሁ ተቀበሉን ይዘን የመጣነው መልካም ነገር ነው ብትሉ እንዴት እንመናችሁ ነው ጫወታው። መሳይ የተለያየ ኃይሎች ነናል። አሁን በአንድ ካታጎሪ ልታስገባን የምትችል አይደለም። የተለያየ አመለካከት ያለን ሰዎች ነን። ግን ጥያቄው ያለው እነዚህ የተለያየ አመለካከት ያላቸው ኃይሎች እንደ ተራራቁ በየጎራቸው ሆነው ይቀጥሉ? ለኢትዮጵያ ቢጠቅመው እሱ ነው ወይስ ተቀራርበው ልዩነትን የጋራ በሚያደርጉ ጉዳዮች ላይ እየተነጋገሩ የጋራ የሚያደርጉ ሁኔታዎችን ፈልጎ አገር በማዳኑ ረገድ የበኩላቸው ሚና ይጫወቱ? አገር ቤት እየተካሄደ ያለውን ትግል በመደገፍ ረገድ ሚናቸውን አክቹዋሊ እነዚህ ሰዎች ውጭ ያሉ ሰዎች የደጋፊነት ሚና ካልሆነ በስተቀር የዋና ተዋናኝነት ሚና ሊኖራቸው አይችልም። ማለት እዚህ ባለው ፖለቲካ ልክ ነው፣ ነፃነት ስላለ ውጭ ያለው የመናገር እድል አለው። አገር ቤት ያለው ተሸብቦ ያለ እንጂ የአገሩ ሁኔታ የሚያሳስበው ምናልባት ውጭ ካለው በላይ አገር ቤት ያለው ነው። ህይወትም እየከፈለ ያለው እኮ አገር ቤት ያለው ነው። ይሄ አሁን ወይ ግልጽ ብሎ ዘላለማዊ ልዩነት ኑሮ መቀጠል አለበት እንጂ መገናኘትም የለባቸው የሚል ከሆነ ያ ሌላ አንድ ነገር ነው። አሁን ተነጋግሮ እመኑኝና ይሄን ያስኩት ልክ ነው ያለ ስብስብ ቅድም ጠቅሼላለሁ 4-5 ስብስብ ይሄ እየተሰባሰቡ መሰባሰብ መቀራረብ መጀመሩ መልካም ጅምር ነው እንጂ ያለቀለት ፕሮግራም ወይም ደግሞ የመፍትሄ ሐሳብ ያለው ኃይል እኮ እስካሁን ድረስ የለም። ገና እየጀመረ ነው። በዚህ ሂደት ግን ጥያቄ እያነሱ ጥያቄውን የበለጠ ሪፋይን እያደረጉ መሄድ ለምሳሌ የኋላውን ማጥራት አይቀልም። የኋላውን አጥርቶ እምነት ለማግኘት እንግዲህ አንዳንዶቹ አንተን ማለት አይደለም ሌሎችንም እንዲሁ በስም መጥቀስ አይደለም፣ ያው የህብረተሰቡን ጥያቄ ነው። ሰሞኑን በጣም አጣብቂኝ ውስጥ ገብተናል። እናንተ ዳግም አብይን ያነገሳችሁት እናንተ ናችሁ። አብይን በህዝብ ዘንድ ተቀባይነት እንዲኖሩ ያደርጋችሁ እናንተ ናችሁ። ለዛ ኃጢአታችሁ ዋጋ ሳትከፍሉ አሁንም ነፃ አውጪ ነን ብላችሁ መጣችሁ። እኔ የምለው አሁንም እንደው ያንን ነገር እውቅና ሰጥቶ ያ ነገር ልክ አይደለም። ምክንያቱም የፖለቲካ አካውንት ይፈልጋል። አካውንታችሁ ሎ ነው። አሁን ባንክ ውስጥ ያለው የናንተ ደግሞ ያላችሁ የአካውንት አቅም ትንሽ ነው። በዛ በትንሽ አካውንት በትንሽ ተቀባይነት ይህን ትልቅ ግዙፍ ሀገራዊ ተግባር ይዛችሁ ስትመጡ ትንሽ አያሳስባችሁም? የሆነ እምነት ማግኘት የለባችሁም? መሳይ ምን መሰለህ፣ በአንድ በኩል በህብረተሰቡ የመጣብህ ግፊት እኔ ላይ ልትጭን መሞከር የለም። እኔ በቀለ ገርባን አልወክል ጀዋርን አልወክል፣ ግን የጋራ ሀገር አለን። ስለ ጋራ ሀገር መመካከር የተለያየ ጫፍና ጫፍ ያለ አመለካከት ቢኖረንም እንኳን መነጋገር መጀመሩ እንደ በጎ መመለከት ሰው ነኝ እንጂ ወይ ድርጅት አልመሰረት ወይ የሆነ የጋራ ፕሮግራም አላወጣን ስላለፈው
ጉዳይ ተነጋግረን ይሄ ልክ ነው ይሄ ልክ አይደለም የሚል ነገር እንትናላል ገና ፕሮሰስ እየተጀመረ ነው እዚህ ይሄ የተጀመረ ፕሮሰስ እንዲቀጥል እናርገው ትብብር ወይስ ትብብር የሚባል አያስፈልግም አሁን በየቦታው እየተደረጉ ያሉ የትብብር ጥረቶችን እኔ ማምነው በጣም ብዙ ነገሮች የልዩነት ነጥቦች አሉ ግን ተቀራርቦ መነጋገር ይሻላል ወይስ በሩቁ እየተፈራረጁ እንደቆየው ፖለቲካችን እናስቀጥለው ነው እኔ የሚሻል የሚመስለኝ ህብረተሰቡ መጠየቁ ትክክል ነው ህብረተሰቡ አለማመኑም ልትፈርድበት የምትችል አይደለም it is ናቹራል የሆነ እንትን ነው እስካሁን ድረስ ፎቢያ ያለበት እኮ ኢትዮጵያ ውስጥ በነገራችን ላይ የእንዲህ አይነት ሁኔታ እኔ እኮ አንዱ የዛ ቪክቲም ነኝ አይደል የትብብር ቪክቲም ነኝ ትብብር ለበጎ ብዬ ያደረኩት ሀገር እንድትሰደድ ያደረገ ሰው ነኝ ሀገሬን ትቼ እንደወጣ ያደረገ ሰው ነገር ግን አሁን ትብብር አያስፈልግም ልል አልችልም ምክንያቱም የጋራ ጉዳይ አለ የጋራ ሀገር አለ በምን ጉዳይ ልንተባበርባቸው የምንችላቸው ጉዳዮች ቅድም ጠቅሼልሃለሁ ለምሳሌ አገዛዙ በሁሉም የኢትዮጵያ ህዝቦች ላይ ጥቃት እየፈጸመ በአማራ ላይ ስለሆነ ከፍተኛው ጥቃት አሁን እየተፈጸመ ያለው ከአማራ ቀጥሎ መለስተኛ ጥቃት በሚፈጸምበት ህዝብ ከዛ እንወክላለን ከሚሉ ጋር መነጋገር የለብኝም ከተባለ አንድ መንገድ ነገር ግን በሚያግባቡ ጉዳዮች ላይ መነጋገር መጀመሩ እንደ በጎ መታየት አለበት እንደ መጥፎ መታየት የለበትም ነገር ግን መጠርጠሩ ተገቢ ነው ጥያቄ ማንሳቱ ተገቢ ነው እንደውም እንዲህ አይነት ጥያቄ የሆነ ህብረተሰብ እየተፈጠረ ሲሄድ ላለመሳሳት ማለት እገዛ ያደርጋል በሮችን እንትን ይላል የተለያየ የስተት መንገዶችን እንድትዘጋ ያደርጋል ወይም ደግሞ እንድትነቃ ያደርጋል ጠያቂ ህብረተሰብ ትክክል ነው ችግር የሚሆነው ምንድነው በደፍኑ ተቀበሉኝ የሚል ካለ አይሆንም ደግሞ በደፍኑ የምን ትብብር ነው ብሎ በጥቅሉ እንትን የሚል ከሆነ የሚጠቅም አይመስለኝም ስለዚህ ምንድነው መጀመራቸው ብዙ ስብስቦች ናቸው እነዚህ ስብስቦች እየመጡ እየሄዱ ምናልባት በዲያስፖራ በኩል አንድ ሀገራዊ ስብስብ ቢፈጠር ምን ይሆናል ኢትዮጵያዊ ይሆናል የአማራ የኦሮሞ የትግራይ እንዳለ ሆኖ ጠቅላላ ኢትዮጵያዊ የሆነ በኢትዮጵያ ደረጃ ያገባኛል የሚል የጋራ መግባባት ተደርሶ እንደዛ አይነት ስብስብ ያ ማለት ሁሉም ካስከፈ በፖለቲካ አቋሞች ላይ አንድ አይነት ፖለቲካ አቋም ይኑረው ማለት አይደለም እንደዛ ሊፈጠርም አይችልም ኢቭን የአማራ ኃይሎች የሚባሉት እንኳን ተሰባስበው በራሳቸው አንድ የሆነ እንደው ከዳር እስከ ዳር የተከራከመ አንድ አይነት አመለካከት ይኖራቸዋል ብዬ አልገምትም ነገር ግን ለመተባበርና በሚያግባቡ ጉዳዮች ላይ አብሮ ለመቆም ኦፕን መሆን ለዛ ፕሮሰስ መጀመር የራሱ አስተዋጽኦ አለው የሚል አመለካከት አለኝ እንደገና ደግሞ ገብተው መዋኘት ነው የሀገር ጉዳይ እኮ ነው ሌላ እየመከር ሌላው ዳር ሆኖ የሚመለከትበት ሁኔታ ለውጤት አያበቃም እስካሁን የኢትዮጵያ ፖለቲካ አንዱኛው ድክመቱ እሱ ነው የፖለቲካ ተዋናኞች አሉ ሌላ ደግሞ ዳር የሚመለከታል ይህንን የሚያስወግድ ሁሉም ተሳታፊና በንቃት ጠያቂ የሚሆንበት ሁኔታ እስከተፈጠረ ድረስ እንዲህ አይነት ጅምሮች ውጤታማ ከሆኑ ይቀጥላሉ ካልሆኑ ደግሞ ያው መንገድ ላይ ይቀራሉ ማለት ነው ምናልባት ከዚህ ዋሽንግተን ዲሲ አካባቢ ካሉ በኢትዮጵያ ፖለቲካ ውስጥ የነቃ ተሳትፎ የሚያደርጉ የዲሲ ግብረ ኃይል አባላት አሉ ሰሞኑን አንድ መግለጫ አውጥቷል አናምናችሁም የሚል ነው ድምዳሜው በአጠቃላይ ሲታይ አናምናችሁም ትግል ልጠልፉ ነው ብለው መግለጫ አውጥቷል በተለያዩ አካባቢዎችም እንደዚሁ የሆኑ ስብስቦች መተው ማብራሪያ ይስጡን እንዴት እንመናቸው ብለው በተለያየ መልኩ እኛንም ጋብዘውን እኛም ገብተን እኛኮ የሂደቱ አካል አይደለንም ግን እንደግፈዋለን ከትብብር ውጭ ምርጫ የለንም አሁን እዚያ ጣብቂኝ ውስጥ ገብተን ሌላ ነገር ውስጥ አንገባም የዛ አካል እንኳን ባንኖርም ግን ሂደታቸውን እንደግፋለን ብለን በማይመለከተን ጉዳይ ገብተን ማብራሪያ እየሰጠን ያለ ነው እናንተ ይሄ የህዝብ ጥርጣሬ ባለበት ለምን ይህን ጥርጣሬ ማጥራት አልቻላችሁም ሰው በአሁን ሰዓት አንፈርድባቸው እውነቴን ነው ምለው እዛ የሆነ ቦታ ላይ
ቀርተው ከሆነ እዛ የሆነ ቦታ ላይ ጥርጣሬው ላይ ቆመው ቀርተው ከሆነ እናንተ ናችሁ ግድ የለም የተፈጠረውን ነገር ወደ ኋላ ያለው ነገ በሽግግር ፍትህ በተለያየ መልኩ እናጠራዋለን አሁን የተሰባሰብነው በጋራ የሆነ አንድ የሆነ አጀንዳ ላይ ነው ብላችሁ ህዝቡን ለምን አታማክሩትም ለብቻችሁ ተሰበሰባላችሁ ከነ ጥርጣሬው ሰው ዝም ብሎ እንዲከተላችሁ ነው የፈለጋችሁት እንዴት ይከተላችሁ አንዳንዴ በሰው ማንፈርድምና ይሄንን ስራ መስራት አለባችሁ ትልቅ የቤት ስራ አለባችሁ ማለት ነው መሳይ አንዱ እንትን ያልከው ገና አንድ ስብሰባ ነው እስከማውቀው ድረስ የተካሄደው አንዳንዶቹ ሁለት ስብሰባ ያካሄዱ ሊኖሩ ይችላሉ ይሄ ጅምር ነው እምልህ በዚህ ላይ አለማመንም እኮ መብት ነው የራስ መንገድ አለ ብሎ የሚቀጥል ሊኖር ይችላል የተለያየ እንትን ሐሳብ ያለው ጥያቄ ማንሳትም መብት ነው ይሄንኛውን አጥሮልን ብሎ መጠየቅም ተገቢነት አለው ነገር ግን የተጀመረ ስለሆነ እነዚህ በየቦታው እየተደረጉ ያሉ ጥረቶች እኔ አሁን የተለያዩ የዚህ የትብብር እንትኖች በጎ አመለካከት ነው ያለኝ ስልህ እነዚህን ትብብሮቹን ሁሉን ወክዬ አስተያየት ልሰጥ አልችልም ነገር ግን የትብብር መንፈሱ መጀመሩ ትልቅ እርምጃ ነው ማለት ነው አንዳንዶቹ ጋር ልንግባባ እንችላለን በግል ደረጃ በሐሳብ ደረጃ ስብስቡ እስከ ድረስ ሊሄድ ይችላል ብለ እኔም ልጠራጠር ይችላል ነገር ግን ጀምሮ መወያየት መጀመሩ በሩቁ ከመሰዳደብና ከመዘላለፍ ወጥቶ ወደ አንድ ለመወያየት መታሰቡ ራሱ አንድ እርምጃ ነው የሚል እምነት አለኝ አንድ እርምጃ ነው እነዚህ አብራሩልን የሚሉትም ልክ ናቸው አይን አላምናችሁም የሚሉት ከነሱ እንግዲህ አናምንም ያሉበት ምክንያት ይኖራቸዋል ከምክንያታቸው ተነስተው እንደዛ ማለታቸውም ስህተት ነው የሚል እምነት የለኝም ሌላው ማለት አልታመንም እና እንድታምኑ ብሎ የሚያስበው ኃይል በቀጣይነት ማብራሪያ እየሰጠ እምነትን ለማግኘት የሚያስችሉትን ስራዎች እየሰራ በተግባር ከሄደ የበለጠ እየታመነ ይሄዳል በተግባር ደግሞ የሚታመንበት ሁኔታ ካለ እንደሌሎቹ ሙከራዎች ተጀምረው እንደሚመክኑ ተጀምሮ ሊመክን ይችላል አሁን ያለቀ ስብስብ እንደ መሰረታዊ የሆነ ፖለቲካዊ አቋም ሮድማፕ ኑሮት እንደዛ ደረጃ ላይ የደረሰ ስብስብ ያለ ስላልመሰለኝ ገና ጅምር እንቅስቃሴ በሂደት ላይ ስለሆነ ይሄንን ጅምር እናበረታታው ኦሮሞና አማራ ተቀራርቦ መነጋገር ኦሮሞ ትግራይ አማራ ደቡብ እንደዚህ ብለው እየተሰባሰቡ መነጋገር መጀመራቸው እናበረታታው ወይስ ኖ እንደዚህ አትገናኙ ማለት ነው የሚሻለው እንደዛ የሚሻለው ተሰባሰቡና ውይይት መጀመራችሁ ጥሩ ነው ነገር ግን ግልጽ አድርጉልን ትታመናላችሁ ወይ ምን ያህል ረጅም ርቀት ትሄዳላችሁ እያሉ ጥያቄ እየጠየቁ መሄድ ተገቢነት ያለው እና ስብስቦቹን መሰባሰብን እናበረታታ ትብብርን እናበረታታ ነገር ግን ትብብሩ በጠራ መንገድ መሆኑን የኛን ጥቅም የሚያስከብር ስለመሆኑ እና ስላለመሆኑ ትክክለኛና ትክክለኛ ያልሆነውን እየለየን ጥያቄ እያነሳን በቀጣይነት የተሻለ የህዝቡ ስሜት የሚማረክ ወይም ደግሞ ለድል የሚያበቃ ትብብር እንዲኖር እንዲፈጠር ሁሉም የየድርሻው መወጣት አለበት የሚል እምነት ነው ያለኝ 2018 ላይ ነው የምንገኘው ምናልባት 2018 የድል ዓመት እንዲሆን ሁለቱም የፋኖ መዋቅሮች አሁን የፋኖ መዋቅር በጣም ትልቁ ነገር አንዳንዴ የመጣንበትንም አባጣ ጎርባጣ የሆነ በጣም ፈታኝ ሂደትንም ማናስተውልም ውጤቶቻችን ድሎቻችንን ማናይ ሁሉ ጊዜ አሉታዊ ነገሮችን ብቻ ያነሳን የሆነ ነገሮችን እንፈጥራለን እንጂ መልካም ነገሮች አሉ እኮ የፋኖ መዋቅሮች አሁን ተጠቃለው ሁለት ሆነዋል የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ህዝባዊ ድርጅት እነሱ ደግሞ ወደ አንድ ለመምጣት የመጨረሻው ምዕራፍ ላይ ተገኝተዋል ይሄንን ውጤት ራሱ በደንብ አድርገን እየገለጸን አይደለም ስለዚህ 2018 ገብተናል አቶ ገዱ ምንድነው በ2018 ምን ጠብቀው ከፋኖ ትግል ከአማራ ህዝብ አጠቃላይ ትግል ከኢትዮጵያ ህዝብ ምን እንጠብቃለን ያንተን እንደው ሐሳብ ስጠንና 2018ን ስንጀምረው 2019 የሚባል አመት ደግሞ ይመጣል እሱን እንዴት ነው የምንቀበለው እንዲሁ እንዳልን እንዲሁ ምሬት ብሶት ብቁጭት
ንዴት ብቻ ወይስ ይህንን ጨቋኝና ለኢትዮጵያ ህዝብ ለየትኛውም የማይበጅን ስርዓት ተገላግለ መሆን አለበት? እስቲ እዚህ ላይ ሐሳብ ስጠንና ዝግጅታችን እናበቃለን። እንግዲህ የኢትዮጵያ ህዝብ 2018 ዓመተ ምህረት በተሻለ ሁኔታ እንዲቀበለው እስካሁን ድረስ የቆዩ ኢትዮጵያ ህዝብ ሰላም አጥቷል። መሳይ ሰላም አጥቷል። በኑሮ ውድነት እየተሰቃየ ያለ ህዝብ ነው። እርስ በርሱ እንዲጠራጠርና በብዙ ነገሮች በብዙ መከራዎች ውስጥ እያለፈ ያለ ህዝብ ነው። 2018 ቢያንስ የዚህ ሁሉ ችግሮች እንዲፈጠሩና እንዲባባሱ ያደረገው አገዛዝ ወይ ተሸንፎ በህዝብ ትግል አምኖ ተንበርክኮ የሰላም አማራጭን እንዲቀበልና ለህዝብ ፍላጎት ተገዢ እንዲሆን የሚደረግበትን ያለዛ ደግሞ ከህዝብ ጋር ተጣልቶ ህዝብ ጋር ተቆራርጦ ረጅም ጊዜ መቆየት አይቻልምና ወይም ደግሞ ከህዝብ ጥቅም በተጻራሪ ቆሞ ረጅም ጊዜ ያላገጡ መኖር አስቸጋሪ ስለሆነ የኢትዮጵያ ህዝቦች ተባብረው የናገዛዝ ማስወገድ አለባቸው የሚል እምነት አለ። እኔ ማምነው በሰላም በፖለቲካዊ ትግል ለውጥ ይመጣል ብዬ በፍጥነት ለውጥ ማምጣት ትልቅ ሚና ይኖረዋል ብዬ ገምት። ነገር ግን አገዛዙ በመሳሪያ የሚያምን ነው። አገዛዙ በመሳሪያ የሚያምን ከመሆኑ ጋር ተያይዞ ህዝቡ በሰላማዊ በፖለቲካዊ መንገድ ፖለቲካዊ በሆነ መንገድ የሚያደርገው ትግል የትጥቅ ትግል ከሚያካሂዱት ጋር የተቀናጀ የተጣጣመ የተደማመ እርስ በርሱ የሚደማመጥና የሚቀናጅ ትግል ማካሄድ ይኖርበታል። ይሄ ሲሆን አገዛዙን የማስገደድ ተጽዕኖ ውስጥ የማስገባት ሁኔታ ይፈጠራል። ስለዚህ የብልጽግና አገዛዝ ተገዶ ችግሮችን በድርድርና በሰላማዊ መንገድ የመፍታት መንገድን ሊከተል ይችላል። ያለዛ ደግሞ ይወገዳል። ከዚህ ተነስቼ የፋኖ አመራሮችም አሁን የጀመሩት የመቀራረብ ሁኔታ በጣም ጥሩ። የአማራ ህዝብ የሚጠብቀው ነገር አለ። የሚጠብቀው ምንድን ነው? አሁን በስቃይ ውስጥ ነው። ውሎ ለማደር አድሮ ለመንጋት ህይወቴ ሌላ ነገር እኮ አይደለም። የተሻለ ኑሮ አይደለም የሚፈልገው። በሰላም መኖር ህይወቴ ይኖራል በህይወት እኖራለሁ ብሎ በከፍተኛ ስጋት ውስጥ ያለው ነው እና ለዚህ ሲባል የተጀመሩት የመቀራረብ ሁኔታዎች ተጠናክረው አገዛዙ በየተራ የኢትዮጵያን ህዝብ የጦርነት ሰለባ የሚያደርግበት ሁኔታ እንዲቋጭ መስራት አለባቸው። መጀመሪያ እርስ በርሳቸው መደጋገፍ መተባበር አለባቸው። አንድነታቸውን ማጠናከር አለባቸው። የአማራ ህዝብ ፍላጎት ይሄ ነው። በሁለተኛ ደረጃ ደግሞ ከሌሎች የኢትዮጵያ ህዝቦች ንቅናቄዎች እና ድርጅቶች ጋር በጋራ መስራት ያስፈልጋል የሚል እምነት አለኝ። እኔ በዲያስፖራ በኩል ማስተላልፈው ምንድነው የተጀመሩ መሰባሰቦች ገና ውጥን ናቸው። እያንዳንዱ ስብስብ የሀገርን ጉዳይ ለመተባበር እያደረገ ያለ ጥረት ህዝብ ሊቀበለው በሚችል መንገድ እየተጠናከረ መግባባት እየፈጠረ መሄድ መቻል አለበት የሚል እምነት አለኝ። ለዚህ ሁሉም ኮንስቲትዩንሲውን ማዳመጥ ይኖርበታል። ከራሱ ጋር እርቅ መፈጸም አለበት የሚል እምነት አለኝ። አገር ቤት ያለው የፖለቲካ ድርጅቶች በትጥቅ ትግል ላይ እየተንቀሳቀሱ ያሉ ኃይሎች መጀመሪያ ኮንስቲትዩንሲያቸውን ማክበር መቻል አለባቸው። ከጦርነት አዙሪት ውስጥ የምንወጣው ይህ አገዛዝ ከወደቀ በኋላም ሌላ ጦርነት አዙሪት ውስጥ እንዳንገባ ከወዲሁ የህዝብን ፍላጎት መሰረት ያደረገ እንቅስቃሴ መደረግ አለበት ብዬ አምናለሁ። ዲያስፖራውም በተመሳሳይ እርስ በርሱ እርቅ መፈጸም አለበት። እርስ በርሱ ሳይታረቅ ቅድም ያነሳቸው ጥያቄው ቫሊድ የሚሆነው ህብረተሰቡ የሚያነሳው ጥያቄ ያልከው እርስ በርሱ
ከራሱ ጋር ሳይታረቅ ወይም ደግሞ እርስ በርሱ ሳይታረቅ የሚያመጣው አንድነት ውጤታማ የሆነ ትብብር ሊኖር አይችልምና ሁሉም የራሱን ድክመት አርሞ ከህዝብ ጋር የሚያገናኘውን ድልድይ መስራት ያስፈልጋል የሚል እምነት አለኝ። በእኔ በኩል ብዙ ጥረቶችን እንትን ይላል። አሁን አገዛዙ ያለው በሱ ጥንካሬ አይደለም፣ በተቃዋሚ ኃይሉ ትብብር ማጣትና ህዝቡን ለለውጥ በአንድ መንፈስ ከማንቀሳቀስ ጋር የተያዙ ችግሮች ስለሆኑ በተለይ ደግሞ ሀገር ቤት እየተካሄደ ያለውን ትግል ለመደገፍ ሁሉም በውጭ ያለውም የበኩሉ ሚና በንቃት መወጣት አለበት የሚል እምነት አለኝ። አዲሱ ዓመት እንግዲህ አሁን ካለው ውጥርጥር ካለ ሁኔታ የስቃይ እና የመከራ ሁኔታ ሀገራችን ተላቃ እኛም በሰላም ወደ ሀገራችን የምንገባበት ሁኔታ እንዲፈጠር ሁላችንም ሰላም የምናገኝበት ሁኔታ እንዲፈጠር መልካም ምኞቴን ለመግለጽ እወዳለሁ። የኢትዮጵያን ህዝብ በሙሉ በድጋሚ እንኳን ለ2018 ዓመተ ምህረት አደረሳችሁ ማለት እፈልጋለሁ። በጣም ነው የማመሰግነው አቶ ገዱ አንዳርጋቸው። በእውነት በጣም ሰፊ ቆይታ ነው ያደረግነው። እንግዲህ 2018 ዓመተ ምህረት ለኢትዮጵያውያን የድል ዓመት እንዲሆን ነው በግሌም እንደ አንከር ሚዲያ የምመኘው። የድል ዓመት ሲባል ኢትዮጵያን እርስ በርስ የሚተላለቁበት ሳይሆን ኢትዮጵያን የሚያሸንፉበት ነው። ማናችንም ተሸናፊ እንድንሆን አያስፈልግም። ሁላችንም አሸናፊ ሆነን ኢትዮጵያን ነፃ አውጥተን ኢትዮጵያ ነፃ ሆና ሁሉም በኩልነት የሚኖርባት ሀገር እንድትፈጠር ምኞቴ ነው። ላንተም ወደ ሀገር ቤት ገብተህ ብዙ ራዕይ እንዳለ አውቃለሁና ያንን ራዕይን በተግባር የምትተረጉምበት ዓመት እንዲሆንልህ ከነ ቤተሰብ መልካም ምኞቴን እገልጻለሁ። ገዱ አንዳርጋቸው ለነበረን ቆይታ በአንከር ሚዲያ ስም ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ።